የአብርሃም ቤተሰቦች ከአብርሃም ጀምሮ ራሳቸውን ነፃ ለማውጣት በጣም ከአቅም በላይ ነው የሚጋጋጡት ስላችሁ። ብዙዬ ዛሬ አብርሃም ሲያፋጣት አንድም ነገር ሳትናገር ከሄርሜላ ፊት ስለሆነች ራሷን ነፃ ለማውጣት እኔ እኮ ነግሬህ ነበር የመርሳት ችግር ገጥሞሃል ወይ አለችው ማለት ነው። ግን እኮ እንደምናውቀው ከሆነ የመርሳት ችግሩን ልትቀርፊለት መሰለኝ የወሰድሽው አይደል? ብዙ ነሽ። ምን ልታረጊ ነበረ? ካርቶን እያሳየሽው ነበረ ቤት ዘግተሽ። ምን እያደረገ ነበር አብርሃም? እና ዛሬ ተፋጠጠች። እህቴ ብቶኝም ብሎ እኮ አፋጠጣት ማለት ነው። ጎበዝ አብርሃም፣ እንደዚህ ነው መወጠር ያለብን። የምሬን ነው። ሩቲ ግን ማለት ነው እነዚህ ቤተሰቦች እንደማይፈልጉሽ ግልጽ ነው። አንቺ ግን ስትወጭ ዝም ብለሽ በኖርማሉ ልትወጭ እንዳይሆን ሩቲ ማለት ነው ስምሽን አጽድተሽ። ይሄ ለአንቺ ባልነኝ ያለ ሰውዬም ማለት ነው የልጅሽ አባት የሆነ የአንቺን ስም ወዶ ሳይሆን በግዱ ስምሽን አጽድቶ ነው ከህይወትሽ መውጣት ያለበት። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛልኝ። ቤተሰብ ላይክ በማድረግ ጀምሮ ቪዲዮን የኔ ውዶች። እና እንግዲህ የምናየው ነገር መቼም ታምር ነው። አብርሃም ታደሰ ያው ተሰርቶ መጥቷል። ቅድም ቪዲዮ ሰርቼበታለሁ እና እዚህ ስሬት ላይ ምን አያችሁ? የሆነ ዊግ የለበትም ሁማን ሄር ቀጥሎ መጣኩ። ይሄማ የአብርሃም ፀጉር አይደለም እኮ ጭራሽ። እኔማ ደግሞ ስሬቱ ሲገርመኝ ቤተሰብ ጭራሽ ፀጉር ማስያዣም አለበት። ቤተሰብ ፀጉር ማስያዣ አለው እኮ አስይዞታል እኮ ፀጉሩን። እግዚኦ ዘንድሮ እንደው አብርሃም እኮ ዘንድሮ ይሄ ቢስማር ሊወርድብን እኮ ነው። እኛም አፋችን አያርፍም እንናገራለን። እሱም የሆነ ነገሩን መተንኮሱን አይተውም ይተነኩሰናል። ጉድ! ኧረ ለአንደበታችን አንተ ፈጣሪ የሆነ ጠባቂ አብጅልን እንጂ በጣም ከባድ ነው። እኛ ራሳችን ካልተቆጣጠርን ማለት ነው አብርሃም ኃጢአት እንድንሰራ እያደረገን ስለሆነ እና በእውነት የህፃኖቹ ፀጉር ማስያዣ የለም። በዛ እኮ ነው ወጥሮ ያስያዘው አብርሃም ማለት ይገርማል እኮ። እና ምንድን ነው ዳኒና እንግዲህ ብዙነሽ ያው ዞሮ ማሽቃበጥ አለ ስራቸው። በነገራችን ላይ ዛሬ በሆነ ቤት መታ ነበር። በቢኒ ቤት መሰለኛው መታ ነበርና ቢኒ ላት አርጋ እየሰደበች አታሽቃብጥ አታለቅልቅ ነው እንጂ አታለቅልቅ እያለችው ነበረ ማለት ነው። ያው ለሩታ እንትን ስለሚል ብዙ ጊዜ አታለቅልቅ የሩታና ያብረሽ ነገር ያቋረጠ ነገር ነው እያለችው አይደለ? እና ብዙነሽ አንቺ አታለቅልቅ ስትናገሪ አንቺም እኮ ከዚህ ጋር በደንብ አድርገሽ እያለቀለቅሽ ነው ደጋግመሽ ማለት ነው። ኧረ አንቺማ ማለቅለቅ ብቻ እኮ አይደለም ላስጣም ነው የምትይው። አለቅልቄ ጨምቄ ላስጣም እያልሽ ነው ከዚህ ጋር ማለት ነው። እና ዛሬ ግን ልክሽ ተነግሮሻል። እኔ ደስ አለኝ እኮ ቀስምሽን ሲሰብረው። አንቺ የሩታን ቀስም ሰባሪ፣ አንቺ ተናጋሪ፣ ሁሌ አንቺ ተደማጭ ማለት ነው። አየሽ ቀስም የሚሰብር ሲመጣ እንደዚህ እርምት ያለሽ ማለት ነው። እና እንግዲህ አብርሃም የጠየቃት ጥያቄ ግልጽ ነው። በሰዓቱ ለምንድን ነው እነሱ ብቻ ነው ያጠፉት ለምን አላልሽኝም? ለምን ንጽህናዋን ነገርሽኝም ተባለች። መልስ የላትም። ነግሬሃለሁ፣ ቪዲዮን አሳይቻለሁ ትለዋለች። ቪዲዮንም አይቶ እኮ ነው አብርሃም ሲያሾፍባችሁ ሲቀልድባችሁ እንጂ ቪዲዮን እያንዳንዷን አላየሁትም ያለ ቪዲዮ ቢኖረው ውሸቱን ነው የሚለው። ምክንያቱም ከተፈጠረ ጀምሮ እያንዳንዷን ቪዲዮ ቁጭ ብሎ አይቷታል። ሩታ ምን አይነት ስሜት ስታሳይ እንደነበረ፣ ኤፍሬም ምን ሲያደርግ እንደነበረ፣ ሄርሜላ ምን ስታደርግ እንደነበረ በስነ ስርዓቱ አይቶታል አብርሃም ማለት ነው። እና ይህ ሁሉ ቢመለከተውም እሱ ማንም ስላላደረገበት ከሄርሜላ ለመሸሽ ስለሆነ ያበደው አውቆ አበደ የመሰለው ከማንም ላይ መፍረድ አይችልም። ግን ሄርሜላን መለየት የሚችለው በእንደዚህ መልኩ ጠርጥሮ ነው በቃ። ካልሆነ ዝም ብሎ መሄዱ ለሱ በጣም መዘዝ ስለሚያመጣበት ነው ይህን ሁሉ እየፈጠረ ያለው አብርሃም ማለት ነው። በዛ ላይ ደግሞ ችን ምስጊን ምስቱን አሰድቦ እሱ የበድላታል በቃ ብሎ እንደገና አሳልፎ ለማንም ሰጥቷት ቤተሰቦቹን ሁሉ አሰድቦ ማለት ነው። እና እኔ አሁን ሄርሜላ ብቻ አይደለችም ከዚህ ጋር ሩታ ራሷ መቁረጥ አለባት። ቤተሰቦች ማርያምን ነው የምላችሁ መቁረጥ አለባት በቃ። ይሄ ሰውዬ በጭራሽ አስፈላጊ ሰው አይደለም፣ በህይወታቸው የሚያስፈልግ አይደለም። ልትነቁ ይገባል ሴቶች በቃ ከምሬ ነው። ሩታ መሆንሽ ሄርሜላ ማለት ነው። እኔ አሁን ሄርሜላን ከዚህ ጋር አብርሽን ተይው ምላት ለሩታ በጭራሽ አይደለም፣ ለሩታ እንዲሆን ብዬ አይደለም። አብርሃም የምር እንደዚህ ተገፋፍቶ ህይወት የለም። ሲጀመር በህይወታችሁ ማንኛውም ባልም ሆነ ሚስት ታጠፋለች አይደለ? ጥፋቱን አውቆ አዎ በድያለሁ ይቅርታ የማይል ሰው አስፈላጊ አይደለም በህይወታችን። አብርሃም ደግሞ ይሞታታል እንጂ አዎ በድያለሁ ይቅርታ የሚል ሰው አይደለም። ሄርሜላን ብትሆኝ ማለት ነው። ይሄን ነው ስታስተናግጅ የምትኖሪው ከሱ ጋር ብትኖሪ በህይወትሽ። ይሄ ነው አብርሃም። ምንም የተቀየረ አብርሃም አይመጣልሽም ላንቺ። እና እንግዲህ እነዚህ ሁለት አለቅላቂዎች ብዙነሽ፣ እንደው ብዙነሽ ማለት ነው የታደሰ ልጅ
የአብርሽ አክስት ነሽ አሉ። እሱማ እኮ እንደው እኛ እንላለን እንጂ አክስቱ ነሽ አሉ። እና ምንድን ነው እዚህ ሆድሽ ቆረጥ አድርገሽ እኮ እንደው ለዳኒ ትንሽ ደረብ ብታረጊለት ይሄ ነጠላ ንፋስ ቢወስደውማ ጥሩ ነበረ እኮ። ምክንያቱም ዝም ብሎ በማይመለከተው እስኪ አሁን አንተ ማለት ነገ ታሪክ ይወቅሰኛል አትልም? አታፍርም? ማለት አሁን በራሷ ወስና የሄደች ልጅ እንደገና ወደ አብርሃም ጋር ለማጣበቅ የማታደርገው ጥረት የለም። ከዚህ ጋር ምን ልታተርፍ ነው ዳኒ? በማን ላይ ነው እየተወደድክ ያለኸው? በማን ዘንድ ልትወደድ ፈልገ ነው እንደዚህ የምታረገው ማለት ነው? ሲቀጥል አብርሃም በደንብ አድርጎ እንደማይሆና ታውቃለህ። ምክንያቱም የሩታን ህይወት በደንብ ታውቀዋለህ። የሩታን ህይወት ከአንተ በላይ የሚያውቀው የለም። አብርሃም ምን ሲያደርግ እንደነበር ከአንተ በላይ የሚያውቅና የሚረዳ የለም። የሩታ ታሪክ እንዲፈጠርባት ነው ከሄርሜላ ላይ አሁን ይሄን እያደረግ ያለኸው ማለት ነው። ሄርሜላ ደግሞ ማለት ነው ዳኒና ብዙነሽ ዛሬ ስለቀበጣጠሩልሽ አይደለም የነገ ህይወትሽን አይኖሩልሽም። አንቺ ራሱ ብለሽዋል እኮ ምን አለች? ችግሮች ሁሉ ካንተ ነው የሚመጡት፣ ከኔ አንዳችም ችግር ተፈጥሮ አያውቅም። ያንን ሁሉ ችዬ እስካሁን ኑር ያለው ነገር ግን አሁን እኔን ማቀፍ ሁሉ በጣም እየደበረህ ነው ያለውና እንዴት ነው በዚህ ሁኔታ ካንተ ጋር መቀጠለው እያለች ነበረና እንደዚህ ስትናገር ግን እኔ አንድ ነገር መጣልኝ። ቤተሰቦች የምር ሄርሜላ ማለት አብርሃም ጋር ከሆነ ጀምሮ ሩታን ማለት ሳትናገር ያላለፈች ሴት ነች። አሁን ዛሬ በጣም የተገረምኩበት ችግሮቹ ከአንተ ነው የሚመጡት እንጂ ከኔ አንድ ችግር መጥቶ ያውቅም አለች። ከሩታን ስትናገሪያት ግን አንቺ ምንም ባልገባሽ ነገር ነው እንደዛ ስትናገሪያት የነበረው። ሩታ ከምን ተነስታ ነበር ከአብርሃም ጋር የምትጣላው? አየሽ አሁን አንቺ ምንም ነገር አድርገሽ አይደለም አይደለ አብርሃም እንደዚህ እየሆነብሽ ያለው። ከሩታም ላይ ይሄ ነው የተፈጠረባት። ምንም ሳታድርግ እሱ ነው ችግሩን ጎቶ የሚያመጣው። ገባሽ? ማንም ሰው እየተነሳ ዛሬ ሩታ በጥፊት ማታለች፣ ሩታ እንደዚህ ትላለች የሚላት ችግሩን ጎቶ የሚያመጣ ሰው ስለሆነ ነው የሚመታውም የሆነ ነገር ሲባልም የነበረው። አብርሃም በሰዓቱ ማለት ነው የምር እንኳን ጥፊ አይደለም ገጀራ የሚጋባው ሰው እኮ ነው። ምክንያቱም በባልና በሚስት መካከል የማይፈጠሩ ነገሮችን ነው የሚፈጥረው። አየሽ ቅድሚያ ሰውን ስትናገሪ ሄርሜላ በሰው ጫማ ሆነሽ ነው መገመት ያለብሽ ያንን ሰው። ዛሬ በአንቺ ሲደርስብሽ ምንድን ነው ያልሽው? ችግሮቹ ከአንተ ነው የሚመጡት። ከሩታም እንደዛ ተመሳሳይ ነው። ገባሽ አይደለም? ችግሮቹ ከሱ ነበር የሚመጡት። ሁሉም ሴቱን ደርድሮ የሚያመጣ እሱ፣ ለችግሩ መፍትሄ የማያመጣው እሱ፣ ጥሎ የሚሮጠው እሱ። ገባሽ? እንደውም ከተቻለ ሩታን ይቅርታ ብትጠይቂያት ራሱ እኔ በጣም ደስ ይለኛል። ምክንያቱም ከአቅም በላይ በማይመለከትሽ ነገር ነበር ስትናገሪያት የነበረው ማለት ነው። እና ይሄን እያየሽ አሁንም የምትፍረከረኪው ነገር በጣም ነው የሚያሳዝነው። አሁን በትናንትናው ዕለት እንደዛ ወስና ሂዳ ዛሬ ስታገኘው ማለት ነው ተርገበግበች፣ ሂዳ ልጥፍጥፍ ልጥቅጥቅ እንደ ማስቲካ ማለት ነው። እና አይጠቅምሽም። ዛሬ ደግነቱ ከኮሜንት ራሱ በደንብ ትማሪያለሽ ብዬ ተስፋ አድርጋለሁ። ማንኛውም ኮሜንት አብርሃም አይጠቅምሽም እያለሽ ነው ያለው። አብርሃም አይጠቅምሽም ውጭ እየተባልሽ ነው። ይሄኛው ቃላት ሊያመዝንብሽ ይገባል። ከሩታ ጋር ሆነ አልሆን አይደለም እኮ ነገ ከሩታም ጋር ላይሆን ይችላል። ከአንቺ ጋር ግን የመጨረሻሽ አይደለም። አብርሃም የባሰ በደንብ አድርጎ በቃ ተጠቅሞብሽ በደንብ አድርጎ ልብሽን ጠብቶት ከዛ በኋላ ቁጭ አድርጎሽ ይሄዳል ማለት ነው። ወይ እንዳንቺ አይነቷን ደግሞ በአንቺ አንቺ ትቀየሪያለሽ፣ በእንዳንቺ አይነቷ በሌላኛዋ ማለት ነው። እንግዲህ ይሄን ነገር እየተመለከች ወደ ኋላ ትመለሻለሽ ብዬ አላስብም። እና ማለት እውነት ቢያፈቅርሽ ኑሮ ማለት ነው አንቺም ተናግረሽዋል እኮ ሚዲያ ላይ እኔ እንደዛ ብዬ አልቅሼ ሲሄድ አንተ ደውለህ ምንም አላልከኝም እያልሽው ነበር። አየሽ ለአንቺ ፍላጎትና ስሜት ያለው ሰው ቢያንስ ትንሽ ጊዜ ስጭኝ፣ ተረጋጊ፣ ለምን እንደዚህ ትወስኛለሽ ብሎ እንኳን ማለት ነው በቴክስትም ሆነ በስልክ ደውሎ ሊያረጋጋሽ ይገባ ነበረ። ግን አያደርገውማ። አብርሃም እንደዛ አይደለም፣ ሊያደርግ አይችልም። ምክንያቱም ፍላጎት የለውም። ሌላኛዋ ጋር ነው መሄድ የሚፈልገው ማለት ነው። እና ግን በጣም ያሳፍራል። የምሬን ነው። የአብርሃም ስራ በጣም ነው የሚያሳፍረው። ምን አይነት ተፈጥሮ ነው? ምን አይነት ነገር ነው እያደረገ ያለው? እና ሩቴ ይህን ሁሉ እያየሽ መቼም እኔ ነቃ ደንገጣቴ ብዬ እኔ አላስብም ትያለሽ። በእርግጠኝነት ማለት ነው እንዴ የፈለገ ልጅ ሊወለድ ይችላል። ከእንደዚህ አይነት አረንዛወድ ከሆነ ሰው ጋር ግን ይህን ያክል መጋደሉ ተገቢ ነው ብዬ አላስብም።